ዘርፍ አስቀምጦ ነው ብዬ እንዳስብ ያደረገኝ ሰው ነው እሱ። ምክንያቱም አፈቅርሻለሁ ሴት ልጅ ጆሮዋን ታምናለች፣ ወንድ ልጅ አይኑን ያምናል። ይሄ ናቹራል ነው፣ ተፈጥሮ ነው። ይሄን ማመን ያቃተው ለምንድን ነው? ሶስት ቃል እኮ ነው አፈቅርሻለሁ ማለት። እወድሻለሁ ብሎ ከሚያስረዝመው አፈቅርሻለሁ እኮ ይቀላል። እወድሻለሁ እና አፈቅርሻለሁ እኮ ልዩነት አለ። ፍቅር ሶስት ቃል ናት። መግለጽ ለምን አቃተው? ይሄንን ተቀማጭ ሪዘርቭ አስቀምጦ ነው። እሷንም ማጣት አይፈልግም፣ ያችኛዋንም ማጣት አይፈልግም። አሁን መንገዱ ተከፈተልኝ። የማርያም መንገድ ከከፈትሽልኝ እኔማ በማርያም መንገድ ልቅደደው ነው የእሱ ስራ እኔ የተመለከትኩት። ምክንያቱም እዚህ ጋር ፍቅር ፍላጎት ፍቅር አለው። ፍላጎት ቢኖረው ወይም ደግሞ ማይፈራው ሰው በህይወቱ የሚፈራት ሴት አለች። ይህን አስረግጬ እናገራለሁ። የሆነ የተያዘበት ከባድ ሚስጥር አለ። ያንን ለማጽዳት ብሎ ነው ሲሯሯጥ የነበረው። አልሆነለትም፣ አልተሳካለትም። እሷም የማርያም መንገድ ሰጠችው። ለቤተሰቦቼ ንገርልኝ፣ ቤተሰብ የሚጨቀጭቃትን ልፈትነው ነው። ፈተናውን ወደቀ። ይሄ ልጅ ፈተናውን ወድቋል። ለምንድን ነው እሱ 3 ወር 2 ወር 1 ወር እኮ የልጅቷ ዲኤንኤን እስኪታወቅ እኮ መመላለስ ይችላል። አልናገርም ብሎ ደፍራ ስለማትናገር ከሱ ካልወጣ እሷ ሄዳ ለሙሼ መናገር ይከብዳታል። ቤቱ ስለመጣች ለሙሼ ልትናገርም አይደለም። የዛን ለታ አፈቅርሻለሁ እኮ የሚለውን ቃል ጠብቃለች። እሱ ይሄንን ቃል ማውጣት የከበደው ሪዘርቭ አስቀምጦ ነው፣ ወይም ደግሞ የተያዘበት ሚስጥር አለ። ሰው ገሎ ነው የሚፈራው። ማንም እኮ ቺት ሊያደርግ ይችላል። ማንም ሊተኛ ይችላል። ወንድ አይደለም ሴት በዚህ ዘመን ትተኛለች ስትጣላ ሄዳ። እንደ ጥሩ ነገር ነው የያዙት ያሉት። እሱ ግን እየተጠቀመ ያለው ብልጠት መስሎት ውርደትን ነው እየተጠቀመ ያለው በእኔ ሀሳብ። ይቅርታ ቲጂዬ ባለችበት ቲጂ ትመስለኛለች። አይ ቲንክ ብሩኬ ሪዘርቭ ሴት አስቀምጦ ያኔ ሁሉም የራሱን አስተያየት ነው በዚህ ድራማ የሚሰጠው። እኔ ግን ብሩኬ ሪዘርቭ ሴት አስቀምጦ ኔቨርስ አይሆንም። ብሩኬ ዛሬ ላይ ሬዲ አይደለም፣ ዝግጁ አይደለም። አንድ ሰው ለፍቅር ዝግጁ ሲሆን ያፈቀረ ያውቃል። ሲስተርሊ ብራዘርሊ አንድ ሰው ሲስተርሊ ብራዘሪ አንድ ሴት እኔ በእህትነት በወንድምነት ብዙ ጓደኞች ካሉኝ ፍቅር አይዝም። ይሄ የታወቀ ነው። በእህትነትና በወንድምነት ብሩኬ ሲስተርሊ ብራዘርሊ በእህትነት ጓደኞች አሉት። ኢንጆይ ማድረግ ይፈልጋል። ዛሬ ላይ ሀሳቡን ሰብስቦ ኮንትሮል አላረገም፣ ራሱን ማለት ነው። ሀሳቡን አልሰበሰበም። ለፍቅር ሬዲ አይደለም። ሀይሚና ብሩኬ የመጡት በስራ ነው። ሀይሚዬን ይወዳታል። ሀይሚዬን ማጣት አይፈልግም። ግን እኛ ሴቶች ምንድነው እንቸኩላለን። ማንኛውም ሴት እንቸኩላለን። ወንዶች ደግሞ በብዛት አዲ ናቸው። ስለዚህ ብሩኬ ሪዘርቭ ሴት ኖሮት አይደለም። ከዩ ጋር ደግሞ ድራማ ነው፣ 100% ድራማ ነው። እኛም ደርሶናል። ድራማ ነው። ድራማ የሚዲያ ከቨር ሊሆን ይችላል። ከዛ ነው ግን ብሩኬ ለፍቅር ሬዲ ስላልሆነ ነው እንጂ ሪዘርቭ ሴት ኖሮት አይደለም። እንደኔ አመለካከት ለምን ለፍቅር ለትዳር ሬዲ አይደለም። ከዚህ በፊት የሚያወራው ምንድነው? ውሸትና ለቻናልና ህዝብን ለማታለል ነው። 4 ነጥብ። ውሸት ከሆነ ደግሞ ችግር የለውም። እነሱ እንደዚሁ ሰው ቀልብ ውስጥ እንደገቡ ይኖሯታል። እሷም ደግሞ ብልጥ ልጅ እየበላ ነው የሚያለቅሰው። ከአሁን በኋላ ራሷን ማስከበር ያለባት ራሷ ናት። እውነቴን ነው የምላችሁ። ግን ከአሁን በኋላ የፈለገ ነገር ቢመጣ እውነትም ቢሆን ውሸትም ቢሆን ግድ ነው ከሷ ጎን ለመቆም። እኔ ይሄንን ነው የምላችሁ። በቃ ለአንዴም ለመጨረሻ ሙሉ 100% ተጎጆ ሀይሚና ሀይሚ ናት። ሲጀመር ቺት አደረገ ተባለ። የመጀመሪያውንም እኮ ሀብቴ መጥቶ ሲያስታርቃቸው እኮ አንቺ ባላየሽው አንቺ እንዲህ በሰው ነው ወሬ ነው ወይ ብለው አስማምቶ አስገቧት። ካስታወሳችሁ ሻወር ቤት ገብታ ስትወጣ የተናገረች አስረግዘክ ነው እንዴ? እኔ አሁን እየመጣልኝ ያለው አስረግዘክ ነው እንዴ? ፈጥረው ብለዋለች። ገባሻ? ይሄ ልጅ መጀመሪያ የጠነሰሰው ጥንስስ ሾርት ሚሞሪ የለም። ማታም ተናግሬያለሁ። ማናችንም ሾርት ሚሞሪ አይደለንም፣ ባላየ እንለፍ ብለን እንጂ። ምክንያቱም የእነሱን ጣምራነት እግዚአብሔር ያጣመረውን በእኛ ሰበብ መሆን የለባቸውም በሚለው ነው። ኦዲየንስም
ሄዶ ተዋት የምትሉ ሴቶች የእናንተን ነገ አስቡ። ሃይማኖት ታደሰ የተሻለ ህይወት እግዚአብሔር ይሰጣታል። ገፍታው ስላልሄደች ገፍቷ ስላወጣት፣ ብትገፋው እሱ የተሻለ ይገኝ ነበረ። ስላልገፋችሁ ገፍቶ ራሱ ትላንትም ራሱ ፈተናው ማለፍ ስላልቻለ ውድቀቱን የሳበው ራሱ ነው። እንባዋ ይከፍለዋል። የሴት ልጅ እንባ መቼም አስለቅሶ ወንድ ልጅ ሴትን አይቀናውም። ይሄን አስቦ ይቅርታ ይጠይቅ። የትላንት ሆይ ሆይታ ወይም ደግሞ የኦዲየንስ አለበለዚያም ጎኑ ያሉት ሆይ ስላሉት አይደለም። ሰው እሷም ለእሱ ጥሩ ሆናለታለች፣ እሱም ለእሷ ጥሩ ካፕል ሆነው ጥሩ ደረጃ ላላቸው ቁሳዊ ነገርም የደረሱት ኦዲየንስ የሚያገኙት እግዚአብሔር ፈቅዶ እንድንወዳቸው ሞገስ የሆናቸው እግዚአብሔርን ባያሳዝነው መልካም ነው። 100% ግን ተጎጂ እሷ ናት። የመጀመሪያውን ቪዲዮ እየገባን መጀመሪያ ሀብቴ መጡ ከማስታረቁ በፊት እየሰራ የነበረው በጣም እኔ ሰው አከብራለሁ ለምትለው ትመጻደቃለህ። መጀመሪያ ሚስትህን አክብር። መጀመሪያ ጎን ያለችውን አፈቅራታለሁ ወዳታለሁ የምትለውን ሴት ወንድሜ አክብር። እኔ ስለ ሀይሚዬ ሳስብ ያመኛል። ሪሊውን ነው ይሄ ነገር እዩ የመጣችው የሚዲያ ሽፋን ብሩኬ የሚዲያ ሽፋንና ከበር ከሆነ እወቃት ማለት ነው። ሪሊውን ነው። እኔ በጣም ነው ማዝነው። ለምን አንደኛ ነገር እዚህ ጋር ግራ እያጋባን ያለው እኔ ዘር ለገበሬ የምታዳምጡኝ እህቶቼ ዛሬ ድራማ ነው ትያለሽ ትሉኛለች። የእዩ ድራማ ነው እኮ የእዩኛ የቡታጅራ ሰው እናውቃለን። ድራማ ነው። ግን ብሩኬ እንደዛኛን ለሴት ያለው ክብር እስከ ዛሬ ያልገባው እዚህ ውስጥ ለምን ሊገባ ቻለ? ለምን ሊገባ ቻለ? በምን ምክንያት ገባ? ምን አስበው ነው? ሌላው ደግሞ እንደ ሌሎቹም ፎር ኤግዛምፕል እንደ አብርሽ እንደ ሩታ አይደለም። ብሩኬ እና ሀይሚዬ ሲኖሩ ምፍታ አለ። እንደ ክላስሜት ነው። ገባችሁ? እንደ ጓደኛ ያኔ ፍቅረኛ ማለት እኮ ግዴታ አንሶላ መጋፈፍ ብቻ አይደለም። ብዙ ነገሮች አሉ። ያን ነገሮች እያሳለፈ አይደለም። ሌላውን ቀርቶ ሲንበረከክ ራሱ የውሸቱን ዝም ብሎ ለፕራንኩ ፍቅር የምትለውን ቃላት አይጠቀምም። ገባችሁ? በውስጡ የሚያሰላስለው ነገር አለ። ሀይሚ ማለት በጣም የዋህ ናት። በጣም ግልጽ ናት። ስታወራ እንኳን መልስ ስትመልስ አንዳንዴ ስትናድድ ለቻናሏ እንኳን አስብ አይደለም። ብሩኬ ጥንቁቅ ሆኖ የመዳም ቅመሞች የ4 ልጆች እናት የ4 ልጆች እህት እያለ ወንድም ምን ክርስትና እናት እያለ እያታለለ ነበር። ይሄን ደግሞ አንላቀቅም። ሪሊውን ነው። ስለዚህ ካለክበት ድራማ ውጣ ብሩኬ። ይሄን ሁሉ መንገድ ለምን ትጓዛለህ? ሁላችሁም ተጽዕኖ ማድረግ ያለባችሁ ብሩኬ ላይ ነው። ብሩክን ጥላቻ አይደለም። በቃ ይሄን ቪዲዮ ይሄን ስራ ማቆም አለበት። ስራም ከሆነ ማለት ነው። ያ ሁሉ ፍቅሩ ሀይሚዬን የማጣት ነው። ካጣት እንደ ሞት ነው የሚታየኝ። ላወላ ሙሼ እንኳን ምን ያህል ወዳለት ምን ያህል ተቀብላት ይችልች። ምክንያቱም እናቶቻችን መልካም ሰው ይታያቸዋል። ለወንድ ልጆቻቸው ሲመርጡ አምጥተው ሲያስተዋውቁ ያውቃሉ፣ ይገመግማሉ ካለፉት ላይፍ። እሷ እንኳን ወዳለታለች። የእናቱን ቅሬታ እንኳን አላሰበም። የእናቱን መሰበር አላሰበም። እሱ አንድና አንድ የራሱን ፍላጎት ነው በትላንት ዕለት ያንጸባረቀው። ደከመኝ የሚለው ወጣት ነው። መቼ ገና ከወጣትም ገና 22 ዓመት ልጅ ምንድን ነው እሱ? ምን የትኛውን ህይወት መርቶ ነው ደከመኝ ራሴን ላርግ ፍሬሽ ሆኜ ልምጣ ወጣ ብዬ? ብሩኬ እኮ በውስጥ ስልክ ቢያነሳ ማሻላ እናንተን እዚህ ላይ ያሉት እነ ቲጂ ብትመክሩት ጥሩ ነው። ለምን እሱ አሁን ፍቅር ውስጥ ከገባ ምንድን ነው የሚፈራው? ትዳርን ነው። ትዳርን ብዙ ወንዶች ከሩቅ ይፈራሉ። ሲገቡበት ግን ኢዚ ነው። ሀይሚን ይወዳታል፣ ለወደፊት ያገባታል። እሱ ግን ገና ለገና ሽማግሌ የሆነ ነገር ሲባል ለመሸሽ ነው ድራማ ያመጣ ማለት ነው። ሌላው ደግሞ ወጣት ነው ለምትሉት እሱ እኮ ገና ልጅ ነኝ ብለዋል። እሱ ብቻ ሳይሆን ማዘርም ገና የ19 ዓመት ልጅ ነው። የምን ትዳር የምን ሽምግልና ሀብ መቼ አገባክ ነው ያሉት ማዘር ማለት ነው። ሀይሚቴም በጣም ነው የሚወዱት፣ ግን ገና ልጅ ነው። በሁለተኛው ቀን ደግሞ ሲመከሩ በስነስርዓት ፕራንኩን ሰርተውታል። ከዛ ነው ወዲያ ሜቢ የቤተሰብ ተጽዕኖ ይሄ ራሱ ቆሞ ማነው ይሄ ሀብ የተባለው ከዛ ቤት ወይ አገባ ወይ እንትን አይልም እንቅፋት እና ለማንኛውም ምዶች ሀይሚና ብሩኬ መቼም ቢሆኑ አይለያዩም። እችን ቀን ግን እንዳትረሱ ማለት ነው።
ህይወታችሁ ድራማ ነው። ወደ ራሳችሁ ተመለሱ። ይሄ ድራማ ይኸውልሽ እኔ የምትሉት ነገር ቡርቴ እንዲህ ነገር የማይገባኝ ስራና ስራ ለስራ ሴት ልጅ ክብሯን ጥላ አትላፋም። ገባሽ? ለዩቲዩብ ብላ አንቺ ለምሳሌ እኔ ጋር ህይወትሽ ሪሊ ካልሆነ አንቺ ጋር ሪሊ ከሆነ ማን ነው ተጎጂ? አውቀሽ በቃ መገላገል ነው እንጂ ተቀምጠሽ ሁሌ ስራሽን እየተመቸሽ ነው ነገር። አንቺ እኮ ለራሴ እኔ ማሰብ አለብኝ። አንቺም ለራስሽ ጊዜ ወርቅ ከሆነው እንደ ጊዜ እኮ